ተከብረሽ የኖርሽው በአባቶቻችን ደም በአባቶቻችን ደም ሚያዝያ 27 1933 ዓመተ ምህረት ጀግኖች ቀደምት አርበኞች አባቶቻችን ለዳግም ወረራ የተነሳውን የፋሺስት ጣሊያንን በዱር በገደሉ በየከተማው ሲታገሉ ቆይተው ታላቅ መስዋዕትነት ከፍለው ከሀገር አባረው ያወጡበት ታላቅ ቀን ነው። ይህ ቀን ተራ የድል ቀን ብቻ ሳይሆን የኢትዮጵያውያን በቅኝ ግዛት ያልገዛም ባይነት፣ የአይበገርነት፣ የጀግንነት ሰንደቅ ዓላማን በህብረት በጽናት የማስጠበቅ ታላቅ ቀን ነው። ከዛሬ 85 ዓመታት በፊት ጀግኖች አርበኞች አባቶቻችን በዱር በገደሉ ታላቅ መስዋዕትነት ከፍለው ያቆዩትን ሀገር ተረካቢ የሆነው ጀግናው መከላከያ ሰራዊታችን ደግሞ ከአራቱም አቅጣጫ የሚነሱ ጠላቶችን እየመከተ ታላቅ መስዋዕትነት እየከፈለ ኢትዮጵያ የተባለችውን ታላቅ ሀገር ዛሬም በክብር አጽንቶ እያስቀጠላት ይገኛል። እናት ኢትዮጵያ የደፈረሽው ደም ኢትዮጵያ የተባለችውን ታላቅ ሀገር ለማፈራረስ በተለያዩ ዘመናት ጠላቶቿ ከውስጥም ከውጭም ተነስተዋል። ነገር ግን ኢትዮጵያ በጀግኖች ልጆቿ ታፍራና ተከብራ ሰንደቅ ዓላማዋን አስከብራ ዳር ድንበሯን ጠብቃ ሉዓላዊ ክብሯን አስከብራ ዛሬም በክብር እየቀጠለች ትገኛለች። ጀግኖች አርበኞች አባቶቻችን በታሪክ ውስጥ ታላቅ መስዋዕትነት ከፍለዋል። ለሀገራቸው ታላቅ መስዋዕትነት ከፍለው የተከበረች ሀገር ለትውልዱ አስረክበዋል። ክብርና ሞገስ ለጀግኖች አርበኞች አባቶቻችን እንዲሁም ለሀገር ክብር ለሀገር ሉዓላዊነት በዱር በገደሉ እየተዋደቀ ላለው ለጀግናው መከላከያ ሰራዊታችን ይገባል ለማለት እንወዳለን። በድጋሚ እንኳን ለ85ኛው ለጀግኖች አርበኞች የድል ቀን አደረሳቸው። ተከብረሽ የኖርሽው በአባቶቻችን ደም እናት ኢትዮጵያ የደፈረሽው ደም